ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅማል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። አላሁ ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያልተርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ Subhanahu Wa Ta'ala እንደዛ ያስቀመጠው ይሄን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉሁ ለስና ነህኑ الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ الكعبة هذا حديث وإجماع إجماع الصحابة ጂሃድ ከሌለ እስልምና ውበት የለውም። ይሄት ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማችሁት ነው የኡስታዞቻቸውን ንግግር። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ ይሄ አስተምሮታቸው ከምን የተቀዳ መሰላችሁ? 4895 ሐዲስ ነምበር ላይ ወይንም አምስተኛው ቮሊዩም ፔጅ 225 ላይ እንደዚህ ይላል። It was narrated from Abu Huraira that the messenger of Allah said ከአቡ ሁሬራ ያለ መልእክተኛ ሙሐመድ ካለው የተላለፈ ይላል። No disbeliever and his killer will ever be together in hellfire. አማኝ ያልሆነን የገደለውና እሱ ገሃነም አብረው አይገቡም ይላል። ፍሬንስ አንድ ሙስሊም አማኝ ያልሆነን ቢገድል ሁለቱ ገሃነም አብረው አይሆኑም ይላል። ፍሬንስ ሙስሊም አማኝ ያልሆነን ከገደለ ገሃነም አይገባም። አማኝ ያልሆነ ኦልሬዲ ገሃነም ነው የሚገባው። ሙስሊሙ ግን እሱን በመግደሉ ገሃነም አብሮት አይሆንም። ስለዚህ እኔ አማኝ አይደለሁም፣ ሙስሊም ከኔ ጋር ገሃነም መግባት ካልፈለገ እኔን ከገደለ ኦልሬዲ ገነት ይገባል ማለት ነው። 40:59 ላይ እንደዚህ ይላል። whoever እሺ አሳንሰው ወይ ነው እኔ ግማሽ ነው የሚታየኝ ኮለኔ Ibn Abbas እንዳለው the messenger of Allah said whoever changes his religion kill him. ማንኛውም ሃይማኖቱን ከቀየረ ግደለው። ይሄ ሃይማኖቱን ለቀየረ ነው። ይሄንን አሁን እዚህ ቲክቶክ ላይ ያሉት በዚህ ሐዲስ ስለተሸማቀቁ ምን ይላሉ? አይ ኢጅማ ምናምን ስለሆነ ተውበት ካደረገ እንደዚህ ካለ እንትን የሆነ ብዙ እንትን ከሆነ ነው የዛኛውን እንትናን ካለ ያቡ አብደላ ካለ እንትን ከሆነ ምናምን ይላሉ። ኖ የናቡ አይደርም አለ። የተለያዩ ኡስታዞች በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጥህ ከእስልምና ወጥተህ ወደ ክርስትና እመጣለሁ ካልክ 3 ቀን ነው የሚሰጥህ። ከዛስ ትገደላታለህ። ቀጥል። እንደሰለመው በአደባባይ ላይ ነይ የአላህን ዲን ተማሪ ብሎ ጎትቶ ከመውሰድ ይልቅ
ሊጎቱም ይችላል። ሚዲያ ላይ ትለቀቃለች፣ ይለቀቃሉ። ሁሉን እያልኩ አለ ወንድም እህቶቼ፣ ሙአደቦች አሉ፣ መልካሞች አሉ፣ እውነት ሐቅን ፈልጎ ይሰለማሉ። የሚዲያ ጋጋታ ያሰለማቸዋል። የሚዲያ ጋጋታ ያሰልማቸዋል። ሐቅን ሳያውቁ ተውሂድን ሳያውቁ ትክክለኛ በሚገባ የኢስላምን ማዕና ሳያውቁ በሚዲያ ላይ ለክርክር ማሸነፍ ብለው የሚናገሩ ሰዎችን እምነትን ያንን ሰምተው ይገባሉ። ከዛ ወደ ሐቂቀተል ኢስላም ነብዩ ሎክ ለክርክር ማሸነፍ ሲባል አዳምጣ አላዲድ ማውመን ሰማዋለን ይጨርሰዋል። ቆይ ለክርክር ማሸነፍ ሲባል እዚህ ቲክቶክ ላይ የሚናገሩትን ሰምተው ትክክለኛውን እስልምና ሳያውቁ የሚመጡ አሉ። የሚዲያ ጋጋታ ሰምተው የሚመጡ አሉ። ትክክለኛውን ሐቂቃ የሆነውን የእስልምና አስተምሮን ሐቅ የሆነውን እውነታውን ሳይሆን ለምን ውይይት ለማሸነፍ ብለው በሐሰት የሚነግሯቸው ማለት ነው። ለውይይት ለክርክር ማሸነፍ ብለው የሚነግሯቸውን ሰምተው የሚሰልሙ አሉ። በሚዲያ ጋጋታ ቲክቶክ ላይ ያሉት ውሸታም ነው፣ እውነቱን አይደለም እየነገሯቸው ያሉት። ደጋግመን ብለናችሁ ነበር። ቀጥል። ባቦች የሄዱበትን በእነሱ አመለካከት ይጨቁናል ብሎ የሚገምቱትን ሲነገራቸው በእነሱ አመለካከት ሀሳባቸው ሲነገር ልክ አሁን በቅርብ እንደተነገረው ምንድነው ሙስሊምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح حق ነው حق ይሄ قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። አንገቱ ይቀላል። نعم ورب الكعبة هذا حديث وإجماع الصحابة من خالفه فهو مخالف للحديث ومخالف لإجماع الصحابة يا نبي بالدربوች إجماع ያደረጉበትን እየካደ ነው ያለው። إجماع باند ድምጽ ምንም خلاف በሌለበት ገባ አምኖ ተረድቶ ተምሮ ይገባል፣ ይቀጥልበታል። አማ ዲንን ተላዕብ መጫወቻ ማድረግ ሲፈልግ እየገባ ሲፈልግ እየወጣ የለም። በእስልምና ላይ እንደዛ ግን ልብ ልቱ የሚገባው ይሄን የሚያደርገው እኔ አንተ የሰፈር ሰዎች አይደለም። ይሄን የሚያደርገው በቁርአንና በሐዲስ የሚመራ የኢስላም መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። አሁን በደንብ አስተውሉ። በሸሪያ የምትተዳደር ከሆነ በቁርአን ነው የምትተዳደረው፣ በሐዲስ ነው የምትዳኘው። እስልምና ውስጥ ገብቼ እወጣለሁ ማለት አትችልም። ምን አለ? የቲክቶክ ጋጋታ ለውይይት ማሸነፍ ሲባል የሚነገራቸውን ሰምተው የሚወጡ አሉ። በቁርአንና በሐዲስ እንተዳደር ግን በዛ የሚመራ አካል ሲመጣ ምን ትደረጋለህ? ትገደላታለህ። አይቻልም። ገብተህ መውጣት አትችልም። ሙስሊም ከነበርክ ወደ ክርስትና መምጣት አትችልም። ክርስቲያን ሆነህ ሙስሊም ሆነህ ወደ ክርስትና መመለስ አትችልም። ትገደላታለህ። ምን አለ? ሰሃቦቹ ኢጅማ ያደረጉበት ነው። ምንም ሂላፍ የለበትም፣ ልዩነት የለበትም። ገብተህ መውጣት አትችልም። ግን አሁን ቲክቶክ ላይ ምን እየሆኑ ነው አለ? ሳይማሩ የውይይት ክርክር ለመክርክር ሲባል የሚነገራቸውን ትክክለኛውን እስልምና ሳይሆን ዋሽተው የሚነግሯቸውን ማለት ነው። ሊተራሊ በቃ እሱ እንደሱ አባባ እያለ ያለው ለውይይት ማሸነፍ ሲል የሚነገራቸውን እየሰሙ ወደ እስልምና የሚመጡ አሉ፣ ከዛም ይወጣሉ አለ። አይቻልም። ይሄ እስልምና ላይ እንደዛ እምነት እንድትጫወት አይፈቀድልህም። አይቻልም። ቀጥላለሁ። እንደዚያ ቆይ ቀጥላለሁ። አንድ ያለችን ጻፈዋለሁ በግልጽ አንዋር። እሺ ቆይ መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። እምነት ገብቶ የካደ ምክንያቱ ጠይቆ ይብራራለታል። እንዲህ ካለ ይገደላል።
ይገደላል። من بدل دينه فاقتلوا لا يحل دم امرئ مسلم إلا في ثلاث النفس بالنفس والزاني المحسن وتارك لدينه ومفارق الجماعات. ይህንን مفارق الجماعات ማለት ሙሐሪብ ከሆነ የሚል አንድ ዓሊም የለም። አንድ ዓሊም ያመጡ ይሄን ያሉ ሰዎች አንድ ዓሊም ነው። ሎክ አይ ጦርነት ከከፈተብን ነው ሃይማኖት ከቀየረ ዝም ብሎ አይገደልም ጀማውን የሚበትን ነው የሚሉ አንድ ዓሊም አያመጡም። ሐዲስ ነስ ይሆናል ጨቅ ሐዲስ አለ። አንድ ግን አይ ከሃይማኖት ወጥቶ ጦርነት ከከፈተ ነው ምናምን የሚሉ ቲክቶክ ላይ የሚያጭበረብሩ ማለት ነው። ለነሱ ነው ምላሽ እየሰጣቸው ያለው ቲክቶክ ላይ ላሉ ለውባህያ ኡስታዞች ማለት ነው። ክርስቲያኖችን ሲያጭበረብሩ ምን ይላሉ? አይ ከሃይማኖት ወጥቶ ጦርነት የሚከፍት ከሆነ እንደዚህ የሚያደርግ ከሆነ ኖ አንድ ማምጣት አይችሉም። እኛ ደጋግመን ብለናችኋል። የራሳችሁ ኡስታዝ ደግሞ ነገራችሁ እና ባይደርም በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጠው ብለው ማይመለስ ከሆነ ይገደላል። ግልጽ ነው። ኦኬ ኢቨን ሙሐመድ የምትናገርስ እኔ ለምሳሌ ወይንም ሌላው እዚህ ያሉት ለምሳሌ ምንድን ነው የሚጠብቃቸው? ይቅርታ ቢጠይቁስ እንማራለን? ቀጥለው የእንትናን ቪዲዮ የኡስታዝ ሙአዝን ቀጥለው ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ ያዘው መሞቱ አይቀርለትም። ግን ሎክ ከእስልምና ወጥቶ በ3 ቀን ውስጥ መመለስ ይችላል። በ3 ቀን ውስጥ መመለስ ይችላል። እስልምና አላህንም ቢናገር አላህ አምላክ አይደለም ቢል በ3 ቀን ውስጥ ተውበት አድርጎ መመለስ ይችላል። አይገደልም። በ3 ቀን ውስጥ ሸሪያው እንደዛ የሚያስቀምጠው። ከ3 ቀን በኋላ ግን አልመለስም ካለ ይገደላል። ሙሐመድን ከተናገረስ ተውበት ቢያደርግ 1000 ጊዜ እንባ ቢያነባ ይገደላል። ወደ እስልምና ቢመለስ ሙሐመድን ተናግሮ ከነበረ ይገደላል። አስቀጥሎ ቢመለስም ወደ እስልምናው ይገደላል። ደግማስ ጀምሮ አሁን ረሱላችን የተሳደበች ልጅም የትኛውነች የምታውቁ ሰዎች ደግማስ ጀምረው ኦኬ ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ገብቷችኋል አይደል? አሁን ረሱላችን የተሳደበች ልጅም የት እንደሆነች የምታውቁ ሰዎች አይደለም በሌላ እንትን ማለት ነው። እስቲ ይሄን ስራ እንኳን ቢያንስ ሌላ ነገር ትታችሁ ይሄንን ስራ እንኳን ራሳችሁን እንትን ብላችሁ ማለት የእሷን ኢንፎርሜሽን በአጠቃላይ ሰብስቡና አድርሱ። ለመንግስት ይህን ነገር ማቅረብ የሚችሉ እሷንም ማስያዝ አይደለም ማስገደል የሚችሉ ሰዎች ስላሉ፣ ምክንያቱም በዚህ ሀገር ትገደላለች ብያችኋለሁ። የግድ ትሞታለች፣ የታወቀ ነው ይሄ። ረሱላችንን ከተሳደበች ያለምንም ርህራሄ ነው ደግሞ የምትገደለው። ሰዋአን ሸሃዳ ያዘች አልያዘች የጥቅም የለውም ሸሃዳ መያዟና አለመያዟ ማለት ነው። ስለዚህ የእሷን አድራሻ ፈልጉና እዚህ ሀገር ላይ ያሉ ሰዎች ወይ ደግሞ እሷን ማስያዝ የሚችሉ ብዙ ሰዎች አሉ፣ ህጋዊ የሆኑ እዚህ ሀገር ላይ የሚሰሩ ሰዎች ማለት ነው፣ የሚኖሩ ሰዎች አሉ። ለነሱ አስረክቡና እንደምንም አድርገው መላ ይፈልጉላት እስቲ። እሷንም እስቲ ከሰው እኩል ትገደል እሷን። ላ ሐውለ ወላ ቁወተ ኢላ ቢላህ። ኦኬ እሷም ከሰው እኩል ትገደል። የሆነ በግ እኮ ዶሮ ነገር አደረጉታ። ወደ እስልምናው ብትመለስም ነገር ግን ስትወጣ አላህ ፈጣሪ አይደለም የለም ፍጡር ነው ምናምን ብትል አትገደልም። ወደ እስልምና ስትመለስ ተውበት ካደረገች ተውበቷ ተቀባይነት አለው። በእስልምናው ትቀጥላለች በ3 ቀን ውስጥ ከሆነ። ነገር ግን ከወጣይ በኋላ ሙሐመድ ሐሰተኛ ነብይ ነው ሙሐመድ እንደዚህ ነው ብላ ሙሐመድን ከተቸች ሙሐመድን ከተናገረች
ተውበቷ ይቀበሏትና ትታረዳለች። አሁን አይተገበርም። ለምን? ኢትዮጵያ ውስጥ የምንተዳደረው በሸሪዓ አይደለም። አንድ ሁለተኛ ደግሞ ሁማን ራይት ሰዎች ይህን እንዳያደርጉ ከሃይማኖታቸው ይልቅ ይሄኛው በልጦባቸዋል። የሰዎች መፍት ስለ ሰዎች መፍት የሚቆሙ የሚከራከሩ ስላሉ ያን አይተገበሩትም። ሃይማኖቱ ግን ሸሪያው ግን ግዴታ ነው ያስቀምጠዋል። እና የሸሪያን ውበት አያችሁ? የሸሪያን ውበት አያችሁ? ስለዚህ እኛ አምጥተን አርሲ ላይ እንኳን ታረዱ እንኳንም ተገደሉ የሚሉ ሰዎችን አይ ስህተት ናቸው ማለታችን እኛን እንዴት ያስወቅሰናል? እኛን እንዴት ያስተቸናል? እኛ እኮ እናምናለን ብዙ ንጹህ ሙስሊሞች፣ ጥሩ ሙስሊሞች፣ የዋህ ሙስሊሞች እንኳን ሰው ሊያርዱ በግ ለማረድ እንኳን ሚሳሱ ይኖራሉ አሉ። አስተምሮታቸው ግን ትክክል አይደለም። አስተምሮታቸውን አልተገበሩትም ማለት ነው። ከክርስቲያኖች ጋር አብረው ይኖሩ፣ ከክርስቲያኖች ጋር በሰላም የሚኖሩ የዋሆች ጨዋዎች ይኖራሉ አሉ። አስተምሮቱ ግን ስህተት ነው። መመሪያው ግን ጤናማ አይደለም። የሆነ ሰዓት ጦርነት ከፍቶ መሐመድ ከሆነ አካል ጋር የተዋጋው ታሪክ አይደለም፣ እንዲተገበር ወደፊት የታዘዘም ጭምር ስለሆነ ኢቨን ቂያማ የሚመጣው ሌሎቹ አካላት ተወግደው ሲያልቁ ሙስሊም ብቻ ሲሆን ነው። ታዲያ ይህንን የሚያስብ ይህንን የሚያክ ክርስቲያን እናንተን ቢጠላችሁ እኮ እንደውም አይ የጠላም በመጽሐፋችን ምክንያት ነው ማለት ነበረባችሁ። እኛ ግን አንጠላችሁም፣ ምክንያቱም አልተፈቀደልንም እንድንጠላችሁ። ይሄ አካሄዱ ግን ጤናማ አይደለም፣ ስህተት ነው። አርሲ ላይ ሰው ተገደለ ሲባል ጎሽ የታባህ እንኳን ተገደለ እንዴት ይባላል? ይሄ ትክክል አይደለም። ይሄ ስህተት ነው። ማለት አንድ ሰው ማዘን ባይችል እንኳን ዝምታ ጤናማ ነው። ባዘኑት አካላት ላይ እንዴት ጎሽ እሰይ ይባላል? አይባልም። ይሄ ትክክል አይደለም። ይሄ ስህተት ነው። ለምንድን ነው ጂሃድ አቅም ካለን ምንድን ነው እሱ ያለው? የሆነ ኡስታዝ እንትና ቪኪ ልክ የላለው ክርስቲያኖችን መግደል ነው ወይ? ለምንድን ነው ታዲያ ክርስቲያኖችን አልገደል ነው ስትለው ልይቷ ምንድን ነው ያላት? አቅም ታዘን አቅም ላይኖረን ይችላል። ለዛ ነው ልክ ሱራ 3 28 ላይ ያለው ኢብን ከሲር እንደሚናገረው ቁጥር እስከመበልጧቸው ድረስ ከክርስቲያኖች ጋር ተቂያ አድርጉ፣ ቅዱሱን ውሸት ተፈቅዷል፣ አይ እኛ እንወዳችኋለን አንነካችሁም እያላችሁ ተመሳስላችሁ ኑሩ። ቁጥር የበለጣችሁ ቀን ግን አይፈቀድም። ወደ ጠባብ ቦታ ገፍትሯቸው፣ አስጨንቋቸው፣ ተዋጓቸው። ይህ ጤናማ አይደለም። ኦኬ ቀጥለው ሚዩት ነው። የሚተዳደሩ ሀገራት ላይ ሰው ከእስልምና በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? እንግዲህ አባባሉን እዩት። በጣም እኮ የሚከብደው ደግሞ ይሄ ማን ይባላል? ይሄን ሳላውቀው ደግሞ አሰማው። የበከተ ነው፣ ቆሻሻ ነው። ቲክቶክ ላይ የሚያስተምራል ኡስታዝ። የበከተ ነው፣ ቆሻሻ ነው። ስለዚህ ምንም አይሰራም፣ መግደል ነው። የሰውን ልጅ ከእስልምና ወጥቷል ወደ ክርስትና መጥቷል ብለህ ግደለው። ቆሻሻ ነው ማለት ይህ እንዴት ነው እሱ ጤናማ ሊሆን የሚችለው? ቀጥለው እንደገና ቀስ ብላ አስደምጥ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል?
እንግዲህ በደንብ ማሰብ ነው። ይህንን እንደሰማችሁት ነው። የተበከለ ነው። ይህንን መግደል ነው። ኢቭን እኔ ውሾች ካያችሁ አሳድጋችኋቸው ራቢስ የሚባል በሽታ አለ። ብዛት ከበቀበሮ ምናምን እንደዚህ የሚተላለፍ የሚያሳብዳቸው እና ውሻችሁ እንደዛ አይነት በሽታ ውሾች ተጠቁ የግዴታ መገደል አለባቸው። አለበለዚያ ሰዎችን ይነክሳሉ እና በሽታው ደግሞ ትንሽ ከባድ ነው፣ ወደ ሰው ስለሚያስተላልፉት በጣም እንትን የሚከብደው እነሱን ውሾችን እንኳን ያበደ ውሻን እንኳን ለመግደል በጣም የሚከብዳችሁ ያሳደጋችሁት ውሻ እንደዚህ አይነት በሽታ ቢይዘው እንኳን በመግደል የሰውን ልጅ ሃይማኖቱን ቀይሯል ብለህ በክት ነው እሱ ምን ይሰራል? ቆሻሻ ነው። ስለዚህ መግደል ነው ያለብህ። የሆነ ጽይፍ ብሎት ነው። ፊቱን ራሱ ደግመህ ብታሳየው ደስ ይለኛል። ቪኪ እንዴት ፊቱ እንደሚቀፍ አነጋገሩ ራሱ ምን ይሰራል? ክርስቲያኖች ላይም የተናገረው አለ። የክርስቲያኖችንም ላክልን ቪኪ ካለ የጂሃዱን እስኪ ስቦ ጋር ስለሚኖር ቆይ ገብቼ ባለ አላ ደግማችሁት ባይዘወይ ውሻ እንኳን አጨክንበትም አብዷል ብለህ ይገደላል። ኡስታዝ አዎ ይገደላል። ምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ተየቷል። እንዴት እንደሚያደርገው በጣም የተጸየፈው ታውቃለህ? ጽይፍ ብሎ ማለት ነው። ያበደ ውሻ ነው። ከእስልምና ከወጣ እንዳበደ ውሻ ነው። ስለዚህ ይገደላል። ቆሻሻ ነው። ሰዎች ከእስልምና እንዳወጡ በዚህ ነው የያዟቸው ወጥረው። ያበደ ውሻ ነው፣ ይገደላል። በቃ አባቱ ነው የወጣው። ይህ እኮ በጣም ነው ከባድ ነው። በጣም ከባድ እኮ ነው። በጣም ከባድ ነው። ቆሻሻ ነው። ይሰማል ድምጽ መሰለኝ ቦስ እፎይ። እሺ በእናንተ እንዴት ይታያል? ይሄ ክርስትና እንዴት ይታያል? አንዴ አይ ቲንክ ሰላም ብያለሁ ሁላችሁ። ተቋርጠሃል ይመስለኛል። ወታራችሁ እፎይ ለምን እነዚህ ሰዎች አቀረብክ ሳይሆን እነዛን ሰዎች ላይ ነበር መስራት የነበረባችሁ። የትኛው ሙሃቢያ በጠንካራ መልኩ ከልቡ እነዚህ ሰዎች ትክክል አይደሉም አልሰማም ትሰማለህ? ቀጥል። ያ እነዛን ሰዎች ነበር ወጣችሁ መቃወም የነበረባችሁ ወይ ደግሞ ትክክል አይደሉም ብላችሁ መናገር የነበረባችሁ በመስጊዳችሁም በኡለሞቻችሁም ጭምር ማለት ነው። እናንተ ግን ይሄ ጉዳይ አያሳስባችሁም። ዛሬ መታችሁ ለአርሲ ብትሉ ማንም አይሰማችሁም። ለፍልስጤም ወይ ደግሞ ሳምቲንግ ብላችሁ ምጮውጮትና እዚህ ጋር መቼና ከዚህ በፊት ምን ስትሉ እንደነበረ ውጪ አብረው እንትኖቹም ሞቱ፣ ሙስሊሞቹም ሞቱ፣ እንደዚህ ነበር ስትሉ የነበሩት። አሁን ግን ነገሩ እየገፋና እየገለጠ ሲመጣ በዚህኛው ሲዝም ብቻ አሁን አርሲ ላይ በተገደሉት ብቻ ነው አይደለ ድጋፋችን ወይ ደግሞ እንቃወማለን የሚለውን ነገር ኡስታዞቹ ያመጡት። ከዛ በፊት የለም። አልፎ ተርፎ እነዚህ የሚሳደቡትን ሰዎች ራሱ ወጣችሁ ትክክል አይደሉም ብላችሁ እንደመናገር ፖለቲካ ትሰራለህ። ምን ማለት ነው ፖለቲካ ትሰራለህ ማለት? which is nonsense ነው። ይሄ ራሱ ኢሞራል የሆነ ነገር ነው እያደረጋችሁ ያላችሁት ማለት ነው። ስለዚህ ይህንን ነገር እኛ በርካታ ቪዲዮዎች እንደ መዝናኛ ነው ያያችኋቸው መሰለኝ። በጣም ለቁጥር የሚያታክቱ ቪዲዮዎች ሲለቀቁ ነበረ። እንገላለን፣ እንቆርጣለን፣ እንደዚህ እናደርጋለን፣ እንደዚህ አድርገው። እነዚህ ነገሮች ናቸው ስር እየሰደዱ የመጡት። እነዚህ ጥላቻዎች ናቸው። በቤታችሁ ቢላ ያላዘጋጃችሁ አዘጋጁ እየተባለ ሲነገራችሁ፣ ትሬኒንግ ሲደረግ አገሪቷ የኛ ናት እንደዚህ በጣም አጸያፊ ትምህርቶች ሲሰጡ ነበረ። ተመልክተናል በርካታ ቪዲዮዎች። እነዚህን ቪዲዮዎች ግን ወጣችሁ ዲፌንስ ልታደርጓቸው አልቻላችሁም። ዋሃቢያዎች በእኛ ብቻ አይደለም በራሳችሁ በሙስሊሞች በአህባሾች ራሱ እጅግ በጣም በርካታ ቪዲዮ እየተገደልን ነው እያለቅን ነው የሚል በርካታ ተሰርተዋል። እነዚህን ሁሉ እንግዲህ ገዳይ አይደለንም ነው የምትሉት እናንተ። ኦኬ
ገዳይ ካልሆናችሁ ለምንድን ነው ቀድማችሁ በዛ ሰዓት ላይ እነዚያን ሰዎች ያልተቃወማችሁት? አሁን እነዚህ ሰዎች የሚያጋልጡትን ሰዎች ለምንድን ነው ፖለቲካ ሰራችሁ የምትሉት? ህዝብ ለህዝብ ሊያፋጁ ነው የምትሉት? ምን ማለት ነው ህዝብ ለህዝብ ማፋጀት ማለት? እነዛ ሰዎች ህዝብ ለህዝብ የሚያቀራርብ ንግግር ነበር ሲያስተምሯቸው የነበሩት በየመስጊዱ እና አባይደር በየመስጊዱ ገጀራ የታለ ሲሏችሁ ህዝብ ለህዝብ የሚያፋቀር ትምህርት ነበረ። እነዛ ሰዎች ወጥተው እየሰራን ነው ተዘጋጁ፣ እንደዚህ ግደሉ ሲሉ እነዚህ ነገሮች ህዝብ ለህዝብ የሚያፋቀሩ ነበሩ። ኦኬ ይሄኛው ሰው መጣችሁ ጣታችሁ እንደምትጠቁሙት ያክል እዛ ላይ ነበር ቀድማችሁ መጠቆም የነበረባችሁ። ይሄ ደግሞ በግልጽ ማንነታችሁን ፍንትው አድርጎ የሚያሳይ ነው። እና እዚህ ላይ አትድከሙ። ገዳያችን ማን እንደሆነ ዊኖይት እናውቀዋለን። ይሄ ምንም የተደበቀ ጉዳይ አይደለም። ድፍን የኢትዮጵያ ህዝብ የሚያውቀው ጉዳይ ነው እና እዚህ ባታለቅሱ መልካም ነው። እንግዲህ እንደተመለከታችኋቸው ቪዲዮዎች የተለያዩ አሉ። እንዲህ በቀላሉ ንግርቶቹ ቆይተዋል። እንደዚህ እናድርግ፣ እንደዚህ እንበል፣ እንደዚህ ብዙ ናቸው ንግርቶቹ እና እነኛ ተከማይተው ነው አሁን በየቦታው መፈናቀል፣ መገደል የመጡት ማለት ነው። በአደባባይ ላይ እነኛ ሲነገሩ ይገደላል፣ ግደሉት ምናምን የሚሉ ንግግሮች ተከማችተው ነው። አንዱ ለቪዲዮዎች እና እንመለሳው ነው። ዊኪ መብረቁ የተባለውን የእስልምና አቀንቃኝ ፖለቲከኛ ዋህብያን ታውቁታላችሁ። የሚናገረውን ስሙ። ወደ 1 ሚሊዮን የሚጠጋ ፎሎወር ያለው የእስልምና ኡስታዝ ነው። እስከ ገዳሙ ነው። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባርን ትባላለህ ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ደሙስ ነው የለንም። እስከ ገዳሙ ካህናቱን በለው ግንባሩን የምታለቀልቁት የምታሸገረግዱት የምትከተሏቸው ሰዎች ማንን ነው? ለዚህ ነው ለአራጆቻችን ቢላ እየሰጣችሁ ቢላ እያቀበላችሁ እንዲህ ነው እነሱ። እኛ ተነስተን ሼኩን በለው ግንባሩን በለው መስጊዱን አቃጥል ብለን ተናግረን ቢሆን እንደዚህ እያልን እኛ አባቶች እንደዛ ቢናገሩ ሙስሊሞችን እንደዚህ አድርጓቸው አሸማቋቸው መምህራኖች ቢሉ በሰላም እንኖራለን? ኦኬ በሰላም ያኖሩን ነበር? እንዴት እድሜ ልክ ያለቅሱም ነበር ያንን ቪዲዮ እያያዙ። ቀጥል። ሀገሪቱ የኛ ነች ካሉ ደግሞ እዚህ ጋር ቆይተዋል። ስሙት በደንብ አጭር ቪዲዮ ነው። ምንድነው ሀገሩ የኛ ነው ሲል ያ ምድር የአላህና የመሐመድ ነች፣ ስለዚህ ክርስቲያኖች አይገባችሁም ነው። ይህ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር ያስፈልጋል። የኛ ኢትዮጵያዊነት ወይም ደግሞ ኦኬ እያለ ያላችሁን ሰማችሁ። ምድሪቱ የኛ ነች የነሱ አይደለችም። ምክንያቱም ሐዲሱ ምን ስለሚል ምድር የአላህና የሙሐመድ ነች ስለሚል ገና ለገና ምድር የአላህና የሙሐመድ ነች ስላለ የኛ ነች። እነሱ ሞራል ሊኖራቸው አይገባም፣ የነሱ አይደለም። በታሪክም ከሆነ ኢትዮጵያ ላይ ቀድመን የመጣ ነው እኛ ነን፣ እነሱ አይደሉም። አይገባቸውም። ቢሆን እንኳን አንፈቅድላቸውም፣ አንሰጣቸውም። ምድር የኛ ነች። ለምን? ሐዲሱ ምድር የአላህና የሙሐመድ ነች። በአላህና በሙሐመድ ካላመናችሁ ህይወታችሁም ንብረታችሁም አይጠበቅም ስለሚል ማለት ነው። እኛ እንደዛ ብለን ቢሆን ኖሮ ምን እንደሚያደርጉ ማሰብ ነው። እኛ እንደዛ ብለን ቢሆን ናገረውም እኮ እነሱ የሚያደንቁት የሚያከብሩት ትልቅ ቦታ የሚሰጡት ትልቅ ሼካቸው ነው፣ አስተማሪያቸው ነው። በመጅሊሱ እውቅና ያለው ንጽጽሩን የሚመራ ከዚህ በፊት የቀረበውም እስማኤል የሚባለው መብረቁ የሚሉትም ንጽጽር እኛ እንደጀመረ ንጽጽር ይሰራ ነበር። ቤቱን ከፍቶ ንጽጽር ላይ የነበረ ሰው ነው።
አሁን ወደ ፖለቲካ የዞረው ውጭ ኔትወርክ ናቸው እነሱ በእያንዳንዱ ዘርፍ ላይ በዚህ ደረጃ ሲነገር እንዴት ነው ዋሃብያዎች ወጣችሁ ትክክል አይደላችሁም ሳትሉ እኛ ይሄ ስህተት ነው ብለን ስናመጣው ኦርሳን በዲፎ ሲያወጣ ለምንድን ነው የምትናገሩት? መታችሁ ፖለቲካ የምትሉት ምን አይነት ፖለቲካ ነው? ምን ማለት ነው ይሄ? በጣም የሚያሳዝን ነው። አሮን ነው ይሄን ሁሉ ቢያንስ እኛ ከአመት ያህል አቅርበናል አይደል? እንደዚህ ፕሮግራሞችን አሳይተናል። ነገር ግን እንደ ፊልም ነው አይታችሁ ያለፋችሁት ነው አይደለም። ይሄ መሆን የለበትም። ስህተት ናችሁ። ቆም ብላችሁ አስቡ። ዋሃብያዎች ያላችሁበት ባለማወቅ ዝም ብላችሁ በፖለቲካ የምትነዱ ማለት ይሄ ኡስታዛችሁ ትናንትና መስጊድ ውስጥ ቁጭ ብሎ ቢላዋ አዘጋጁ የሌላችሁ ስንት አላችሁ ከጎረቤት የምትዋሱ ሲል ፍቅርን እያስተማረ ነው። ታዲያ አርሲ ላይ የደረሰው ይሄ አይደለም? ያሳዝናል። ቀጥል ቪኪ። እንከታ ቆይ የማይሰማችሁ ከሆነ ስንቶቻችሁ ናችሁ በገዝታችሁ ግን ቤታችሁ ቢላ እንኳን የሌላችሁ ነው ያለው። ቢላን የምትጠይቁት ከሌላ አካል አይደለም። ዝግጅት ላይ ናቸው እነሱ። ያ እንግዲህ የተለያዩ መረጃዎችን አሳይተናል፣ የተለያዩ ቪዲዮዎችን አሳይተናል። አንዴ እኔ ላውራ። እቻ ሀገር በነገራችሁ ላይ የክርስቲያን ነች ሲባል በዚሁ አጋጣሚ አንዳንድ ክርስቲያኖች የምትስቱት ከዚሁ ጋር ተገናኝቶ ግደሏቸው፣ በሏቸው፣ አስወጧቸው ማለት አይደለም ትርጉም። የክርስቲያን ነች ክርስቲያን የነበረባት ሀገር ነች ማለት ነገሩ ታሪኩ እንደ ታሪክ ለቀጣይ ትውልድ ተቀምጦለት መጻተኛው ሕዝብ ያንን ተቀብሎ መኖር ይችላል። ታሪኩ ግን መታቀብ አለበት። በቃ ሀገሪቱ ማን ነበረባት ቀዳሚ ከተባለ ክርስቲያን። ከዛ በኋላስ ወሃቢያ የሚባል መጻተኛ የተደማመጥን ብናወራ ይከበነው እኮ እየተደማመጥን እንድናወራ እኔ መጨረስ አለብኝ እኮ ተደረው ሰውርቶ እየተደማመጥን ወይ ማውራት ከጀመርክ ገናውን ነው ወንድሜ። አንተ ጋር እንዴት ነው ሰዓት የሚሰራው? 30 ሰከንድ እንኳን አልሆነኝም። ለማንኛውም ያንን እንድትረዱት ሁላችሁም ይሄንን አረቁ አንዴ እያወራሽ ተንገብግባል። በቃ ወይዲሽ ቀጥል። የኔ አባት መንገብገብ አይደለም ይሄ እኮ ለምታነሳው ጥያቄ ወይም ደግሞ ለምታነሱት ሀሳብ ሁላችንም እዚህ ጋር መልስ እየሰጠን ኢትዮጵያ ውስጥ ያለብን እናንተ ብቻ ሙስሊም ነበር በቀዳሚነት ቡሱሽ ችግር የለውም እንድናወራ ከፈለክ በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር። በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር ወይ? እኔ አሁን ሰለሱ አይደለም ማወራለህ ከሱ ቀደም ብሎ አልሰማም። ተደርበ ለማውራት ያክል ተሳመኛለህ። ማወራለህ ሰለሱ ሳይሆን እያወራህ ባለው ርዕስ ቀደም ብሎ ስላለው ነገር ነው። ቀደም ብለህ ማውራት ስላለበት ነገር ወይም ደግሞ ስለዘናጋው ነገር ላስታውስህ። ያው በቃ ካስታወስከኝ እንኳን ማስታወስከኝ ሰለሱ አይደለም ማወራለህ እንዴ? ሰለሱ አይደለም ማወራለህ። ወደ አዳም ልትመልሰን ነው እንዴ? ቀጥል እንዴ ፈቀድልኛል። እሱ ይሰማል ወይ? ኦኬ ያው ወደ መጀመሪያው መለሰልህ እኮ። አይ እኔ ላወራ የፈለኩት ይሄን ሳይሆን እቺ ኢትዮጵያዊ ማናት ምናምን ላለው ነገር ነው። እሱንማ እኮ አላወራም አልክ። በቃ አሁን ደግሞ ወደዚህኛው መለሰልህ። አልተደማመጥንም ቅድም ለዛ ነው ተደማመጥን። በቃ አሁን ምድር ያላህና የመሐመድ ነች ነው ሐሳቤ ምን መሰለህ? እኛ ነገሩን ወደ ፖለቲካ ከምንወስደው እዚህ ምድር ላይ ኢትዮጵያ ላይ ማን የቀደሙ ምን ከማለታችን በፊት እሺ የኛ የሚባል ነገር የለም እዚህ ምድር ላይ። እሺ ገባህ? ከኛ ቀድሞ ፈጣሪ አለ። ኦኬ
እኛ ኖርንባት እንጂ የናንተ የነማ የነዛ የሚባል ነገር የለም። ኦኬ ነገሩን ፖለቲካ አታደርጉት። ኦኬ አንድ አካል ሲቀጥል ደግሞ እዚህ ጋር አንተ ማን ነህ? አንድ አካል ግን ምድር የኔ ነችና ለአንተ አትገባህም ቢልህስ ጤነኛ ነው? እኔ እስማማለሁ፣ በአንተ ሀሳብ ተስማምቻለሁ። ምድር የፈጣሪ ነው። የትኛውን ቦታ ላይ አይደለም ኢትዮጵያ ውስጥ አሜሪካም ሄደህ መኖር ትችላለህ። ምድር የፈጣሪ ነች ብዬ አምናለሁ። አንድ አካል መጥቶ ግን ነው አንተ መኖር አትችልም፣ ከኔ ጋር ካልተመሳሰልክ፣ ከእምነቴም ጋር ካልተመሳሰልክ አልተፈቀደልህም ምድር የኔ ነች ቢልህስ? ያ አካል ማን ነው? በቃ ማንም ይሁን ማተር ያደርጋል። ሁማን ራይት ላይ ለምሳሌ አበበና ጫላ ሲናገሩ ልዩነት አለው እንዴ? አለ ልክ አይደለም። ጎበዝ፣ ይሄ አካል ነብይህ ነው፣ ትእዛዙን የሰጠው ነብይህ ነው። ሳያል ቡካሪ 3167 እሱን መሰረት አድርጎ ነው አቡ አይደር ምድር የኛ ነች እንጂ የክርስቲያኖች እናንተ አይደለችም ብሎ የፈሰረው ነብይህ የተናገረው ነው። ቡሃሪ 3167ን ክፈተው። ምናልባት አንተ የተረዳህበት መንገድ ይሆናል። ያ እናየዋለን አብረን። አንተ በለያ ኦኬ፣ አንብበው ቀጥል። ቀጥል ሁሱ። እስቲ ትራንስሌት አድርገውና አማርኛ ላይ እሽታየላ ምድር የአላህና የመልእክተኛው ናት። ኦኬ ሙሉውን አዲሱን ተርጉሞ እና ስታንብብ የሆነ ነገር ስታነብ አንድ መስመር ብቻ አንብበ የሆነ እረዳዋለሁ ማለት እኮ አይቻልም። ስታነብ ከመጀመሪያ ጀምሮ ይሄ ነገር ለምን ተባለ ከሚለው ጀምሮ ነው ማንበብ ያለብህ። ያ እውነት ብለሃል። እኛም ለዛ ነው ሙሉውን አለማንበቡ። ቆይ ለምሳሌ ኡፎ የሚለውን ቆይቶ ምሳሌ እና ዩን ብታነብ ትርጉም ይሰጣል እኮ። ትክክል ነው። በደንብ ትርጉም እንዲሰጠን አሁን ሙሉውን አድርግ አልኩት እኔ ራሱ እኮ። አሁን አንብበው፣ አንተ ራስህ አንብበው። እሱ ያንብበው ራሱ እሱ። ቀጥል አንብበው እሱ። ሚዩት ነው ሚዩትን አንሳ። ያንብብ ችግር የለም። አንተ እንድታነብ ፈለግን አሁን ሙሉውን ስለሆነ ሙሉውን አንብበለት። ሙሉ ሲነበብ በደንብ ሴንስ ስለሚሰጥ ማለት ነው። ይሁን ደም አንብብ ችግር የለውም። እኛም መስጊድ ውስጥ ሳለን ነብዩ ወደኛ መጡና ወደ አይሁዶች እንሄዳሉ። እኛም በይተል ሚድራስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እርሳቸውም እነርሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል፣ ምድር የአላህና የመልእክተኛ መሆኗን ማወቅ አለባችሁ፣ እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ንብረት ያለው ሰው ካለ የመሸጥ ፈቃድ አለው፣ ካልሆነ ግን ምድር የአላህና የመልእክተኛው መሆኗን እወቁ። በጣም ጥሩ። እንዴ አላህ ማንም ነው እንዴ? እዚህ ጋር ፈጣሪ እኮ ነው የፈጠረው አምላክ ምድር የኔ ናት ብል ምን ያስገርማል? ቀጥል አብራራ። ምን ያስቀሃል? የምሬን እኮ ነው። ቀጥል። ምን ያስገርማል? ቀደምም ብያለሁ፣ ፐርሚሳችንን ስንጀምር አንድ አካል ምድር የኔና የፈጣሪ ነች ብሎ ከዚህ ቦታ አካል አይደለም፣ አላህ ፈጣሪ ነው። አንተ ስለ አካል ነው የምታወራው። ይሁን መንገድ ልክ ነህ። እኔ በተለየው መንገድ ልክ አይደለም።
በዚህ ችግር የለውም። ጭንቅላትህ ነው የምትረዳው አንተ። አይ ችግር የለውም። እምነቴን አልተከተልክም የኔን እንትን አልተከተልክምና ላስወጣ ቢልህ ይሄ ትክክል ነው ወይ ብየው ምንድነው ያለው? ትክክል አይደለም ማለት ለአካል ነው ያወራው አንተ። ስለ አካል አውርቻለሁ፣ ችግር የለውም። የአካል ማን ነው የሚባለውን እሱም በትንላለሁ። የሆነ አካል መጥቶ አልኩኝ የኔን እምነት አልተከተልክም የኔን አስተምሮ አልተቀበልክምና ላባርህ ከዚህ ምድር ላይ ከዚህ ምድር ላይ አባርህ ቢልህ ትክክል ነው ይሄ አካል ስለው ትክክል አይደለም አለኝ። ለምን? የእሱን እምነት ስላልተቀበለ ላባርህ ቢል ይሄ አካል ትክክል ነው ትክክል አይደለም አለኝ። ይህንን የተናገረው ማን ነው? መሐመድ ነው። ምን ብሎ ፕሊስ ሆልድ ኦን ምን ብሎ ተናገረ? ምድር የኔና ያላህ ነች። በምን እስካላመናችሁ ድረስ በአላህና በእኔ ካላመናችሁ እናንተን ላስወግዳችሁ ፈልጋለሁ ከዚህ። ስለዚህ ይሄ አስተምሮ ትክክል ነው ብለህ ነው የምታምነው? አካል ማለት ለአንተ ምንድን ነው ትርጉሙ? ፐርሰን ማለት ነው። በቃ ፐርሰን ትዘርዝርልኛ። እኔ ማለት የሚችል እንግሊዘኛው አልጠፋኝም። በቃ ፍቃድ ያለው መናገር የሚችል ማዘዝ የሚችል። እሺ ቀጥል። ሚዩትን አንሳውና ያ ከሆነ ሁላቸው የሚያስማማን አለ። ጤናማ አይምሮ አለ። ይሄ ጤናማ አይደለም፣ ትክክል አይደለም። ሰንበዲ መጥቶ ፈጣሪ እንደዚህ ብሎኛል፣ ምድር የኔና የፈጣሪ ነው፣ ስለዚህ ከዚህ ሰፈር ውጣ ምናምን ብሎ ትእዛዝ ሲሰጥ ይህንን አስተምሮ ዞ ደግሞ አባይደር ምድር የኛ ነች፣ ኢትዮጵያ የኛ ነች፣ ክርስቲያኖች አይገባቸው። ይሄ ጤናማ አይደለም። ራሳችሁን አሸውዱ። ሰንበዲ አይባልም ወይም ደግሞ አካል አይባልም። የሆነ አካል የፈጠረህን ፍጥር አካል ማለት አትችለውም። ይህን የተናገረው እኮ መሐመድ ነው። መሐመድም አካል አይደለም ከኛ ዘንድ ወይም ደግሞ ከአንተ ወይም ደግሞ ከሰዎች ዘንድ ይወዳደር አይነት ፍጥረት አይደለም፣ ነብይ ነው። እሺ በቃ ከኛ አስተምሮት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀላሉ መንገድ የትም እኮ አታመልጠኝም። በቀላሉ ይሄ ማምለጥ አለማምለጥ አይደለም። ምን ስርዓት ያዝ። ቆይ ደምሳሽ ለምሳሌ ነብይ ነኝ ብሎ ክሌም አድርጓል። ቆይ ደምሳሽ ነብይ ነኝ ብሎ ክሌም አድርጓል። እሱ የተረዳህበት መንገድ ነው። አንተ ተረድተህ የተቀበልክበት መንገድ ነው። ያ ትርጉሙ አንተም እኮ ተረድተህ የተቀበልክበት መንገድ ነው። ስለዚህ ለአንተ ደምሳሽ የምትቀበልበት ሌላ ይሆናል፣ አንተ የምትቀበልበት ሌላ ይሆናል። ተረጋጋ። ለአንተ መሐመድ ነብይህ እንደሆነ ለእኔ ነብይ አይደለም። ደምሳሽ ለአንተ ነብይ አይደለም፣ እሱ ግን ነብይ ነኝ ብሎ ክሌም አድርጓል። ተከታይ ካገኘ ነብይ ነው ለዛ ለሚከተለው ህዝብ፣ ለሚከተለው ሰው። ደምሳሽ መጥቶ ምድር የኔና የፍቅር ሲዝም አምላክ ነው፣ ከዚህ ውጣ፣ ከዚህ እምነቴን ታልተቀበልክ ቢል ጤናማ ነው? ጤናማ አይደለም። ደምሳሽ ላይ ጤናማ ያልሆነ መሐመድ ላይ ጤናማ ሊሆን አይችልም። ምክንያቱም እውነት ነች። ማንም ይነገራት፣ ማንም ላይ ትሁን፣ የትም ቦታ ትሁን፣ እውነት አንዲት ስለሆነች ማለት ነው። በመልክ በብዛት በቁጥር ምናምን ማተር የሚያደርጋት ስላልሆነች ወንድማችን ቅድም ምን ብሏል? አንድ አካል እምነታችንን ስላልተከተልክ ከዚህ ምድር ላባር ቢልህ ጤናማ ነው ወይ ብዬ ስለው አይደለም አለኝ። እምነት ውስጥ ምን አለ? የሚታመን አካል አለ፣ የሚታመነው አለ። እንደገና ደግሞ በእምነት ውስጥ የሚታመን ትምህርት አለ። ስለዚህ መሐመድ ምንድን ነው? ይህን ይዞ የመጣ አካል ነው። መሐመድ ምን የሚለውን እስልምና የሚለውን አስተምሮ ይዞ የመጣ ነው። ስለዚህ በዛ በእስልምና ውስጥ ደግሞ ምንድን ነው እሱ? እኔ ነብይ ነኝ የሚል አላህ አምላክ ነው የሚል። ይህንን እስካልተቀበላችሁ ድረስ ምድር የኔና አላህ ነች፣ ስለዚህ እኔ እንትን እላችኋለሁ የሚለው አስተምሮ ጤናማ እንዳልሆነ ኦልሬዲ በመጀመሪያ መስክረዋል። አሁን እዛ ላይ ብዙም ጊዜ አናጠፋም።
ውስጥህ ያውቀዋል፣ ኦዲየንስ ያውቀዋል። ከክርስትና አንድ ሰው ቢወጣ አሁን በእናንተ የሆነ አይሰማም የሆነ ነገር ቆይ እንዴት ነው የሚታየው? እስኪ ንገረኝ። ይሰማ ይችላል። ይሰማሃል ማለት ግን ያንን አካል ግደለው ማለት አይደለም። ጸሎት ልታደርግለት ትችላለህ፣ ልታስተምረው ትችላለህ። አልፈልግም ካለ መብቱ ነው። አሁን እኮ ይሄ አሁን ምድር የኔ ነች ብሎ ደግሞ መውጣት ብቻ እኮ አይደለም። አሁን እኮ ከእስልምና የወጣውን ስለመግደል ምናምን አይደለም ቶፒካችን። ከዛ ከፍ ብሎ አንተ ጋር መጥቼ ምድር የኔና የፈጣሪ ነች፣ ስለዚህ አንተ የምንኖረው ክርስትናን ስትቀበል ነው፣ አለበለዚያ መኖር አትችልም የሚለው ወረስት ነው። ከእስልምና የወጣ የሚገደል ወይም ከክርስትና የወጣ እንዴት ነው? እሱ አይደለም። አሁን አንተ ጋር መጥቼ ሰላማዊውን ሰውዬ ማምለኪያ ቦታ ክፈተው፣ አዲሱን አንዴ ማምለኪያ ቦታ መጥቼ እኔ ነብይ ነኝ አላህ ጌታ ነው ማትቀበል ከሆነ ምድር የኔና ያላ ስለሆነች አንተ እዚህ መኖር አትችልም ስልህ የከባድ ነው፣ ያስቸጋሪ ነው። ሎክ ሳሂህ ቡኻሪ 61 አቡ ሁረይራ እንዳስተላለፈው። ኦኬ እሺ፣ ቀጥላ እንደዚህ ይላል። እኛ መስጊድ ውስጥ ሳለን ነብዩ ወደኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድሪስ ወይንም የአይሁዶች መሰብሰቢያ ቦታ ጸሎት የሚያደርጉበት ማለት ነው እስክንደርስ ድረስ ወጣን። አብረው ሄዱ ጸሎት ማድረጊያቸውን እኛ ጋር። ከዛ ሄደው ምን አሏቸው? እርሳቸውም ለነርሱ ለአይሁዶቹ ማለት ነው መሐመድ እንደዚህ አላቸው፣ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። እስልምናን የምትቀበል ከሆነ አንዋጋችሁም፣ አንገላችሁም፣ ምድር ላይ መኖር ትችላላችሁ፣ ሰላም ትሆናላችሁ። ምድር የአላህና የመልእክተኛው መሆኗን ማወቅ አለባችሁ። ምድርን ከከለከልከኝ ምንም በቃ ሌትም መኖር እኮ አልችልም። ምድር የኔ ነች ብለህ ክሌም ካደረግ የሆነ ቀን ላይ መጣህ ናውጣ ትለኛለህ ማለት ነው። አሁን ማምለኪያ ቦታቸው ላይ እንዳስወጧቸው እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ይሄ ጤናማ አይደለም። ምድር የኔና የሰንበዲ ነች ብለህ ክሌም ካደረግ አቡ ሃይደር እንደተናገረው አሁን ምን አለ? ምድር ኢትዮጵያ የክርስቲያኖች አይደለችም የኛ ነች አለ። ኢትዮጵያ የኛ ነች ብትል አንዋር ችግር የለውም። ለምን እጣላለሁ? አልጣላም። አንተም ኢትዮጵያዊ ነህ። አንዋር ብለህ በአማርኛ ጽፈህ ነው። በአማርኛ ነው እየተግባባን ያለ ነው። ኢትዮጵያ እኔ ብቻ ሳትሆን ያንተም ነች። እኔም እየኖርኩባት ነው፣ አንተም እየኖርክባት ነው። አንተም ተወልደህባታል፣ እኔም ተወልጄባታለሁ። የኔ ትብት የተቀበረበት ኢትዮጵያ አፈር ላይ አንተም ትብት ኢትዮጵያ አፈር ላይ ተቀብሯል። ኢትዮጵያ የኔ ነች፣ ማንም አይነካትም። ኢትዮጵያ የኔ ነች እያልክ ብትፈክር ደስ ነው እንጂ የሚለኝ አይከፋኝም። ኢትዮጵያ ያንተ አይደለችም የኔ ነች ካልክ ግን ሌላ ነገር ነው። ክሌም ለምንድን ነው ይሄን ያልከው? ምክንያቱም ምድር የአላህና የመሐመድ ነች የክርስቲያኖች ግን አይደለችም ካልክ ይህ አያስማማንም። ለምን መሐመድ እንዳደረገው ደግሞ ምን ክስ ምን ትላለህ? ታስወጣኛለህ ማለት ነው። ይሄ ጤናማ አይደለም። ይሄ ስህተት ነው። ገርም ነው። እኔ አሁን ከልጅነቴም ጀምሬ ስሰማ ያደግኩኝ ክርስቲያን ለሙስሊም እንትን ባለውለታ እንደሆነች ነው የምሰማው። አሁን ይሄ አዲስ ነው እኔ የማየው። የሚገርም ነገር ከሀዲሶቹን ስለማታያቸው ነው። ኡስታዞቹም ሲናገሩ አታስተውሉም። አቡ ሃይደር አሁን ደጋግሞ ይህንን ተናግሮታል። አሁን አስደመጥን የአቡ ሃይደርንም። እኛ እንዲሁ ከራሳችን ብቻ እንዳላወራ ነው የተለያዩ ኡስታዞች ያወሩትንም አስደመጥናችሁ። ምንድነው አታስተውሉትም? ያን እኛ ሰምተን ዝም ብለን ስለምናሳልፍ አይተን ወይም ደግሞ ቻሌንጅ ስለማናደርግ አንዳንዴም ንቀን ዝም ስለምንል አንድ እሺ፣ በዚህ ነገር ላይ አንድ ሀሳብ ልስጥ። እኔ ቀጥል መልስ ሀሳብ ማስረዳት ነው። ምድር የኔ ናት ያለው ማን ነው? አላህ ነው አይደል? ከነቢዩ በፊትም ወይም ደግሞ አቡ ሃይደር ከምትሉትም በፊት ማን ያለው? አላህ ነው ምድር የኔ ናት ያለው። እሺ ነቢዩ የመጣው የአላህን ቃል ሊያስፋፋ ነው። ነቢዩ የአላህን ቃል አስፋፋ።
ኦልሬዲ የሱ ተወካይ ነው። ገባ? ነብዩ ሰለላሁ ዐለይሂ ወሰለም ወደ ምድር ሲመጡ የአላህ ተወካይ ናቸው። አሁን እኛ እዚህ ጋር ግድ አይሰጠንም ነብዩ ያሉት ወይም ደግሞ አቡ ሀይደር። እኛ ቀድሞ ያለው ማን ነው? ይሄን ነገር የተናገረው አላህ ነው። እሺ አቡ ሀይደር እዚህ ጋር ይሄን ነገር የተናገሩ ያሉት በምን ምክንያት ነው? የሆነ ነገር አሁን ባለው ሰዓት ላይ በምንም ነገር ይናገር። አዳምጣ። አሁን መሐመድ አስጨርሰኝ፣ አትግባ፣ መሀል ላይ አትግባ። ስታወራ እያዳመጥኩ ነበር። ላስረዳ፣ ስመኝ። አዳመጥኩ እኮ አቡ ሀይደር የተናገረበትን ላስረዳ። ደግሞ አውቀዋለሁ፣ ማስረዳት አይጠበቅብህም። እሺ ምድር ማነች? የአላህ ብቻ። በቃ አላህ ነው ፈጣሪ። ማን ነው ሌላ? የኔና አላህ ነች ነው ያለው ነብይ። የሱ ተወካይ ነው እዚህ ጋር ገባህ? ተወካይ ሚል ከሄዳ መጣ። ነብዩ ሲያወራ ነብዩ ሰለላሁ ዐለይሂ ወሰለም ሲያወሩ አላህን ወክለው ነው የሚያወሩት እንጂ ራሳቸውን ወክለው አይደለም። አሃ ስለዚህ አላህ አምሳያ ያለው ያሉት ከአላህ ነው የተላኩት። እዚህ ጋር ምንም ነገር ቢያወሩ የአላህን ቃል ነው እያወሩ ያሉት እንጂ የራሳቸውን ቃል ፈጥሮ አይደለም የሚያወሩት። ወይ አትበለኝ፣ ላውራ፣ አስጨርሰኝ። አዳምጣ። በመጮህ እኮ አይደለም። ወኪል የምትለው ምንድን ነው? እና ብሎ እኮ አያይዞታል። ያላህ እና የኔ፣ ያላህና የኔ እና የሚለው አያያዥ ነው። ስለዚህ ሙሐመድ ግልጽ ተናጋሪ ነው። ምንም ውስብስብ የሚናገር አይደለም። ዋናው ፖይንቱ ግን የአላህ ብቻ መሆኑ ፈጥሮ ያወራው ነገር አይደለም። እዚህ ጋር ገባህ? ከራሱ ፈጥሮ ያወራው ነገር ሲሆን አዎ ልክ ነው ልትል ትችላለህ። ይሄ ግን ከአላህ በቃ ይሄው ቀጥታ ነው ነገር። አንተ ይኸውልህ አዙረህ ነው እየተረዳ ያለው። እፎይ ምንድነው የምትለን ወንድማችን? ከራሱ ተናገረ፣ ከጭንቅላቱ ተናገረ፣ ከእግሩ ኬርስ። እኔ የምኖርበትን የኔና የፈጣሪ ነው ብለህ የምትወጋኝ ከሆነ የምታስለቀቀኝ ከሆነ በሙሐመድ ነብይነትና በአላህ ጌትነት ካላመንኩኝ ምድር ላይ ነብዩ የኔ ነው ስላሉ አንተ ለምን ረበሸ? አላህ ላይ የኔ ነው ስላሉ አላህም ይበል አላህ ብሏልም ብሎ ይምጣ። መኖር አይፈቀድልህም ምድር ላይ። ምድር ያላህ ነው ብሎ ካለኝም ስቲል ጤናማ አይደለም። ምክንያቱም ነገ ለምሳሌ ኦሮሚያ ክልል ላይ ዋቄ ፈና የሚከተሉ አሉ። ስለዚህ ዋቃ ምድር የዋቃ ነው። ስለዚህ አላህ የምታመልኩ ይሄ የምታወራው ፖለቲካ ነው እኮ ከአላህ ጋር እኮ ይገናኝ። ደንቆሮ ያንተ አላህ እኮ ለእኔ እኮ ጭንቅላት የሌለው ጣሳ ነው። ክፍት እኮ ነው ከላይ። ያንተ አላህ ለእኔ አምላክ ነው እንዴ? ከአላህ ጋር ይገናኝም ይላል። ለዛኛውም ለሚያመልከው አካል እኮ ጣዖትም ቀርጾ ያምልክ፣ ለእሱ አምላኩ ነው። ያ አምላክ ብሎ እስከተከተለው ድረስ አምላኩ ነው ለሱ። ምድር የአምላኬ ነች ካለ አይ አላህ የበላይ ነውና ከአላህ ጋር አንተ ነህ ለአንተ ነዋ። ለዛኛውም ደግሞ እኮ ለሚከተለው አምላኬ ላለው አምላኩ ነው። በዚህ መጠንማ ደንቆሮ አትሁኑ እባካችሁ። አላህ የበላይ ስለሆነ ከአላህ ጋርማ እንትን አይባል። አላህ ካለ ችግር የለውም። ያኛውም አካል ተነስቶ አምላኬ ብሏል። ስለዚህ ምድር የኔና የፈጣሪ ነች ወይም ደግሞ የፈጣሪ ነች ምድር፣ እዚህ መኖር አይፈቀድልህም ሲልህ አይ አላህ ይበልጣል እኮ እያልክ ልትፎካከር ነው። እንዳትፎካከር ያጸዳሃል፣ ያይዳሃል። ምን አይነት ጭንቅላት ነው ያላችሁ? ሀቢብ እንዴት ነህ? አለሁ ይመስገን። ጠፍተሃል። በሰላም ነው? አዎ እውቀት እያሰባሰብኩ ነበር። እውቀት ነው ሙቀት? እውቀት እንዴት ነው እሱ? ተከማቸ? አዎ ጥቅምም አለው ጉዳትም አለው። ተጠቀምክ ተጎዳ? አይ ትንሽ ተጠቅሜያለሁ። ያለኝ እውቀት ትንሽ ጨምሯል። ጥሩ ነው አለ። ዋናው ማወቅም የመሰለ ነገር የለም። እውቀት ጤናማ ነው። ሳያውቁ ከመከተል አውቆ መከተል የመሰለ ነገር የለም። ሳያውቁ መለፍለፍም ከባድ ነው። ያ ሳታውቅ ዝም ብለህ ስታወራ ያስገምታል። አፍ ሲከፈት ጭንቅላት ይታያል ስለሚባል መልካም፣ ጥሩ ነው። ምን ጥያቄ አለህ ዛሬ?
አይ ጥያቄ የለኝም። ያው ለመማር ነው የመጣው እንደተለመደው። ኦኬ ይሄንን እንዴት ታየዋለህ? አንድ አካል ምድር የኔንና ያላህ ነች ብሎ ማስወጣት ጤናማ ነው ብለህ ታምናለህ? አሁንም እንጃ ግን ትንሽ ግር ይላል ነገሩ። ቪዲዮዎችን አያቸው አይደለ? ክርስቲያኖችን በሏቸው፣ ግደሏቸው፣ ፍለጧቸው የሚሉት አዎ ጆይሶች ግን ባይዘው በድሮ ጊዜ በጣም መጥፎ ስለሆኑ ይመስለኛል። ማ ይሁዶች መሐመድን እኮ መጥፎ ቢሆኑ ኖሮ እኮ መሐመድ እኮ እነሱ ባይቀበሉ ኖሮ እስልምና አይኖርም ነበር። ይሄን ታውቃለህ? አያ ወደ ትክክለኛ ክርስቲያኖችና ይሁዶች ባይኖሩ ኖሮ እስልምና እንደማይኖር ታውቃለህ? እሱ ያው እንትን ባነበብኩ ልክ ያው አንተም በተገነዘብኩ ቁጥር ሊኖር ይችላል። ታስረዳ ሳባዎቹ ወደ ኢትዮጵያ ተልከዋል አይደለ? ተሰደው መጥተው ነበር። ክርስቲያኖቹ እንደዛ ጣዖት አምላኪዎቹ ክርስቲያኖቹ ጨካኝ ቢሆኑ ቢገሏቸው አይችሉም ነበር እዚህ እንደ ጣዖት አምላኪዎቹ ጨካኝ ቢሆኑ ክርስቲያኖቹ እስልምና የሚባል ሃይማኖት ምናምን ብለው ቢያርዷቸው ቢገድሏቸው ይጨርሷቸዋል። አንድ በል። ስለዚህ እነሱ ጠፉ ማለት ማን ይቀራሉ? ሙሐመድና ሙሐመድን ተከትለው ወደ መዲና ሄዱት አይደለ? ያው የጠየቁበት መንገድ ያው ጥሩ ስለሆነ ይመስለኛል ያልተው እሱ ላስረዳ። መጥፎ ናቸው እንዳትል ነው። ክርስቲያኖቹ መጥፎ ቢሆኑ ኖሮ እስልምና ይደርቅ ነበር ማለት ነው። አይሁዶቹም ደግሞ መጥፎ እንዳልሆኑ እንዴት ታውቀዋለህ? ቁረሾቹ ሲያሳድዱት መሐመድን የት ሄደው? ወደ መዲና ሄደው። መዲና ሲሄድ ደግሞ አይሁዶች ናቸው ያሉት፣ የተቀበሉት አይሁዶች ናቸው። አይሁዶቹ አይ ይሄ ሰውዬ ምናምን ብለው እንደ ቁረሾቹ ሊገሉት ይችላሉ። እንደገና ደግሞ ወደ ቁረሾቹ መመለስም ይችላሉ። ቁረሾቹ ስጡን ብለው ነበር፣ አይሁዶችን አንሰጥም ብለው ከለከሉለት። ስለዚህ አይሁዶቹ እዛ መሐመድን መግደል ይችላሉ። ወደዚህ የመጡት ኢትዮጵያኖች ወደ ኢትዮጵያ የመጡት ደግሞ ክርስቲያኖቹ አንተ እንዳልከው ጨካኝ ቢሆኑ ኖሮ መጥፎ ቢሆኑ ኖሮ እዚህ የመጡትን ይጨርሷቸዋል። እስልምና እዛው ይከትም ነበር። አንድ እንድታቅልኝ የምፈልገው ነገር አይሁድ ቁረሾችና ክርስቲያኖች በጣም የተለያዩ ነገሮች ናቸው። ገባ አይደለ? ያ እሱማ የተለያዩ ናቸው። ግን ለምን ይለያያሉ እንዳልኩ ታውቃለህ? ቁረሾችና አይሁዶች አንድና አንድ አምላካቸው ድንጋይ ወይ ጣዖት ነገር ነው። ገባ አይደለ? ክርስቲያን ግን ያው አላህን እኮ ነው ያመልካሉ። አላህ ድንጋይ ነው እንዴ? አይደለም። ይኸውልህ የእነሱ ጌታ ቁረሾች አላህን ያመልኩ የለ እንዴ? አላህን ያመልካሉ እኮ። ማን ነው አላህ ያመልኩ? ይሁዶች፣ ቁረሾች። ለምሳሌ የመሐመድ አባት ማን ነው ስሙ? የመሐመድ አባት ማን ነው ስሙ? አብደላ። አብደል ሳይሆን አብደላ ማለት የአላህ ባሪያ ማለት ነው አይደል? አዎ እሺ። ስለዚህ ለአላህ ባሪያ ነበረ አብደላ። ቁረሽ ነው መሐመድ ከቁረሽ የአላህ ባሪያ ይለያያል። ይኸውልህ እኛም እኮ የአላህ ባሪያ ነን ታውቃለህ። የአላህ ባሪያ ነው። አላህን ያውቁታል፣ አላህን ያመልካሉ። ግን የአላህ ባሪያ ሊሆን የቻልንበት መንገድ ምን እንደሆነ ታውቃለህ? ለእሱ ሰግደን ሁሌም ቢሆን ማለት ነው ዱዓ ስለምናደርግ ነው ባሪያ የተባልነው እንጂ ባሪያ ሌላ ትርጉም ኖሮት አይደለም። ስለዚህ አብደላ ሰግዶ ነው አላህ እንደዛው ነው። ባሪያ ትርጉምን እንጃ እንዴት እንደተረዳው። አንተ የተረዳህበት መንገድ እኮ ነው። ሌሎች ለምሳሌ አህባሾች አንዴ ቋንቋ በስነ ስርዓት የማትናገር ከሆነ ወይ ዝም ብለህ እንትን አትበል። ባሪያ ከሆንክ ማለት ነው ባሪያ የሚለው ቃል ሲነሳ ራሱ ልብ ይደነገጣል። ገብቶሃል?
አንተ የምትረዳበት መንገድና ባርነት በእስልምና ይለያያል። እሺ አብደላ ማለት ምን ማለት ነው ቃሲም? አብደላ ማለት የአላህ ባሪያ ማለት ነው። መሐመድ አባስ ስለዚህ የአላህ ባሪያ ነው። አንድ አዳምጠኝ። ስለዚህ መሐመድ የአላህ ባሪያ ነው። የአላህ ባሪያ የአላህ ነብይ ነው፣ ባሪያ አይደለም። መሐመድ የአላህ ነብይ። አብደላ አባቱስ የአላህ ባሪያ ነው። አባቱ ሰሞን ስለያዘ ባሪያ አንተ ወደ ሌላ አትወሰድ። ይኸውልህ ንግግር አሁን እኔ ከቀደም ጀምሮ የሰማሁት ነውና የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ መልስ የሚሰጡ ሰዎች አይደሉም። አባቱ አንዴ ቃሲም አንተ አወራህ አይደል? እሺ እኔም ላወራና ከዛ በኋላ ጸጥ ብዬ አዳምጣለሁ። ጋይድ የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ ሰዎች አይደሉም። መልስ። በመጀመሪያ ደረጃ፣ በሁለተኛ ደረጃ ግን አገር ሙስሊም ካልሆንክ እንዳትኖር አጥፏቸው፣ ግደሏቸው ተብሏል የሚባለውን አንድ አካል ነው ያለው እኮ አይደል? አሁን አንተ ቅድም ቪዲዮን አሳይተህ አውጥተህ ያለው ሰውዬ ነው ያለው። እና ያን ሰውዬ ወስደህ ሙስሊም አድርገህ ራሱ ከሙስሊም ጋር ያን ጉዳይ አገናኝቶ ማውራት በራሱ ሌላ ችግር ነው። ግለሰብ እኮ አይደለም ቃሲም፣ አንድ ሰው አይደለም ያሳየ ነው። በጣም ብዙ ቪዲዮዎች ነው ያሳየ ነው። በጣም ብዙ ቪዲዮ ከ10 ያነሰ ቪዲዮ አሳይተህ ነው። ስለዚህ ያ ሰውዬ ስለተናገረ የኢትዮጵያን አጠቃላይ ሙስሊም ይወክላል? አይ ነው ሲጀመር አጠቃላይ የሰዎቹ ንግግር አጠቃላይ የሙስሊም ህዝቦችን ይወክላል ብዬ ያልተናገርኩም ስቲል ነው። አስተምሮቱ ግን ይወክላቸዋል። ኖ ኡስታዝ ነው የሙስሊሞች ኡስታዝ ነው ብለህ ነው እያሳየ ያለው እኮ። የቅስቀሳው ራሱ ምንድነው? ወይ ማንን የሙስሊሞች ኡስታዝ ነው እከሌ የሚባል ሰውዬ ነው ብለህ ነው እያሳየ ያለው አንተ። ማንን ፎቶውን እያሳየ ነበር። አሁን አቡይደርን እያሳየ ነበረ። አቡይደር ያንተ ኡስታዝ ነው አይደለም? እሺ አቡይደር ያንተ ኡስታዝ ነው አይደለም? ኡስታዝ ነው እንጂ በደንብ ነው እንጂ ለምን ነው ኡስታዝ ማለት? ስለዚህ እሱ የተናገረው ትክክል ነው፣ ትክክል ነው። ምክንያቱም ትክክል ካልሆነም ቆይ ሰማኝ፣ መልስ አንዴ ሰማኛ። እሺ ቅድም አንድ ኡስታዝ ስለተሳሳተ በእኛ ታሳብ አልክ። አሁን ደግሞ ትክክል ነው የተናገረው አልክ። ቆየኛ ሰማኛ። ሌላኛው የተናገረውንና እሱ የተናገረውን እየለየውልህ እኮ ነው። አሁን አንተ የምትመጣበትን መንገድ እኔ እየለየውልህ ነው። ትክክለኛውን መንገድ ልናገር ስል አፌን ትይዘኛለህ። ለጠየቀኝ ጥያቄ መልስ ልስጥ እኮ መጀመሪያ የተናገረውን ነገር እሱ የተናገረውን ነገር አንተ እንደ መነሻ አድርገህ ነው የተናገርከው አይደል? እሱ ለተናገረው ጥያቄ አለ እኮ እሱም ኢትዮጵያ ምድር ውስጥ ነው የሚኖረው። የተናገረውን ሰውዬ ብትጠይቀው እስከነ ምናምኑ እስከነ ፍቿ በምን ምክንያት እንደዛ እንዳለ ሙሉ መረጃውን ይሰጣል እኮ። ግን እዚህ ጋር ለዚህ ጥያቄ መልስ የማይሰጡ ሰዎችን 10 ሙስሊሞችን አስገብተህ አዋይደር እንደዚህ ብሏል። ስለምን የምታወራው? ለምን ታወራለህ? ስለ ሀሳቡ አውራ፣ ስለ ሐሚት አታውራ። ንገረኝ። እሺ ኦኬ። አቡይደር ምድር የኛ ነች የክርስቲያኖች አለችም ባለው ትስማማለህ? ምድር የኛ ነች ነው ያለው፣ የክርስቲያኖች አለችም አላለም። ኢትዮጵያ የነሱ አይደለችም ሲል እኛን ነው የነሱ አይደለችም እያለ ያለ የኛ ነች እያለ ቀድመንም የመጣ ነው እኛ ነን እያለ ነው። ትስማማለህ በዚህ? ኢትዮጵያ እኛ ናት። ኢትዮጵያ እኛንም ትመለከተናለች፣ ሙስሊሞችንም ትመለከታለች፣ ሌላውንም ይመለከታል ነው። ስለዚህ አቡይደር ተሳስቷል ማለት ነው። አቡይደር ተሳስቷል ምናልባት። ስለዚህ አቡይደር ተሳስቷል። በሃይማኖት መረጃ ያለን እኛ ነን። ክርስቲያኖች ሞራል እንዳይኖራቸው ሁሉ ማድረግ አለብን የሚል በሌላ ቪዲዮም አለው። ለምን እኮ እኮ ነው። አየህ፣ ይሄ ነው ችግሩ። አንተ ከሌላ ሰው ተረጋጋ። አቡይደር ምናልባት ሊሳሳት ይችላል። እሺ መልካም፣ እሱ ላይ ተስማማውልህ። አንተ እንደ ቃሲም ማይክን አሁን ቀስ በላ አንሳና፣ አቡይደር ሊሳሳት ይችላል። እሱን እንተወው። ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የፍጥረታት ሁሉ ናት። ጎበስ። የሰው ልጆች ብቻ ሳይሆን ቆይ ስማኝ፣ የሰው ልጆች ብቻ ሳይሆን የእንስሳውም የሁሉም ናት።
ነብይ ደግሞ የፈጠረው የፍጥረታት ሁሉ ናት ምድር። ጎበስ ነብይ ደግሞ ተቃራኒ ነው የተናገረው። ስለዚህ ነብይን ዲባንክ አድርገህልናል፣ እናመሰግናለን። ባይደር ያለው እንዳሰማችሁ ቆይ ምን እንዳለ ልጁም እንዲበራለት ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ምድሪቱ የኛ እንጂ የሌላ የማንም አይደለች። ያ ሐዲሱን አንዴ ክፈተው። ቆይ ነብዩ የተናገረው ይሻለዋል። አባይዳር ሊሳሳት ይችላል ስላለ ነብይ ደግሞ እንደነሱ ያለው እቺን አዲስ አንብበለት፣ አማርኛውን አድርግለት። ከመጀመሪያው ጀመረ ከላይ ጀመረ ቅድም ካሳየበት ከዚህ ጋር ሳይሆን ከመጀመሪያው ጀመረ ወደታች አድርገው ወደ ላይ ሄድኩ። ሌላ ሐዲሳቶች ናቸው ያሉት። ወደ ታች አድርገው ሌላ ሐዲስ አትበል። ወደ ታች አድርገው ከመጀመሪያው ጀመረ ምን እንደሚል አንዷን ጉዳይ ብቻ አድርገህማ እንዴት ነው? ከመጀመሪያው ነው አለቀ እኮ እንትኑ አይታየህም? ምንድን ነው የሚለው እኮ ይኸው እኛ መስጂድ ውስጥ ሳለን ነብዩ ወደኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድረስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እሳቸውም ለነሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ የተጠበቀ ምድር የአላህና የመልእክተኛው መሆኑን ማወቅ አለባችሁ። ምድርን የፈጠረው አላህ እንደሆነ እኔን ከተከተላችሁ እኔ የምለውን ከሰማችሁ ደግሞ ሐዲሱን አንብብ። ለምን እኔ የምናገረው ደነገጥክ? ለምን ትጨምራለህ? ምድርን የፈጠረ ምናምን የሚል ኬት አመጣ? ያው መልእክቱ እንደዛ ነው። ሲፈታ አንተ በፈታበት መንገድ አይደለም። ኬት አመጣ ማይለው ለምን ትላለህ? አደንግጥ፣ አይዞህ። ለምን አይኔ ያደንግጥ ምናምን የሚለው የምታመጣው አንተ ራስህ ነህ። ትክክለኛውን ነገር እየነገርኩ ስለሆነ እንዴት የሚከብድ ሰው መጣ መሰለኝ እንጂ ምንም የሚያስደነግጠኝ ታሪክ የለም። ዲኔም በስነ ስርዓት አውቀዋለሁ። ስንት ኪሎ ሆነህ ነው የምከብደው? እኔ እፎ ይባላለኝ አይደለም አንተ መጅሊስ ላይ ደግሞ ስለኔ ሲያለቅሱ ነው የሚወጣው። አሲም እባላለሁ አባቴ። ሻባት እንኳን አይደለም አዲስ ልጅ አሲም እባላለሁ። አይ ካላወቅም ብዬ ነው። እኔ ደግሞ አንተ ራስህን እንደሆነ ነገር አድርገህ እያየኸው ነው። እና እንደዚህ አይደለም የሆነ ሰዎችን መሳብም ፕሮፋይል ላይ ያለችው ያንተ ልጅ ነች። አየህ ሌላ ታሪክ ማውራት ጀመርክ። አሁን ይሄ ምን እንደሆነ ታውቃለህ? አዲሱን አንብብ። እሺ ነብይ ሐሳቤ እንዳልሰበስብ እያደረከኝ ነው። እሺ ሰብስበና አንብብ። ምንድነው የምታውቀው? ወልቅ አለ ወጥቷል እኮ ወልቅ አለ። አያዋጣማ። እናንተ ሰዎች ይብቃን በቃ አይደለ ይብቃን። ኧረ በስመ አብ አንተን ራሱ እያየንህ ነው። ወገብህ ተቀጭተህ ወደ ግራ ወደ ቀኝ ወደ ኋላ ወደ ፊት ትላለህ። የተገደለ ሰው አለ ኢትዮጵያ ውስጥ? ያልተገደለው ምንድነው? እሱ እስካሁን ድረስ እናንተ በሸሪያ እየመራችሁ አይደለም፣ አንደኛ። ስለዚህ የበላይ ስትወሩና መምራት ስትጀምሩ ትገድላላችሁ። አንድ የተገደላለ ያልከው አሁን ሰሞኑን እንትን ላይ አርሲ ላይ የተፈናቀሉት በዚህ ምክንያት ነው። አሁን ለምሳሌ እኔ ቦታ ለምሳሌ ቤተሰቦቼ ይገሉኛል ማለት ነው። አሁን ለምሳሌ አሁን እኔ ካልገደሉ አንደኛ የሀገሪቷን ሕግ ይፈራሉ፣ ቢገሉ ይታሰራሉ። አንድ ቢገሉ ይታሰራሉ፣ የሀገሪቷ ሕግ ስለማይፈቅድላቸው። ሁለተኛ ማህበረሰቡ ማያኖራቸው። ለምን? የራሳቸው ልጅ የገደሉ ብለው ክርስቲያኑ አብሮ ስላደገ እንዴት ይላቸዋል? ሶስተኛ እነሱ ራሱ ላያውቁት ይችላሉ። ስለዚህ መግደል የሚቻለው መቼ ነው? አንተ ቁጥር ስበልጥ፣ ሙስሊሞች ቁጥር ሲበልጡ፣ የበላይ ሲሆኑ፣ በዚህ ውስጥ መግደል ይችላሉ። በሸሪያ መምራት ሲጀምሩ ያኔ ነው። አሁን ግን ቢገሉህ የምትተዳደረው ሀገሪቷ በሸሪያ ህግ ስላልሆነ ቤተሰቦች ተይዘው እስር ቤት ይገቧታል።
እሺ በቃ እናመሰግናለን። በቃ አንዳንድ ነገሮችን ልጠያይቃቸውና ከመለሱልኝ መለሱልኝ፣ ካልመለሱልኝ ወደ አንተ ጋር እመጣለሁ። አብሽር። አመሰግናለሁ። ቻው። እሺ በርታ። አፍራ ምንድን አሳሰበሽ? እንደ አንቺም ራሳችሁ መጠበቅ ይኖርባችኋል። ራሳችሁ መጠበቅ ይኖርባችኋል። ጥንቃቄ ማድረግ ግድ ነው። ጸሎት ማድረግ እና እንደዛ ነው አስተምሮቱ። እንደዛ ነው እንግዲህ እኛ አስተምሮቱ ነው የምናሳየው። እንደዚህ አይነት ነገር እንዳለው ብዙዎች ሊወጡ እየፈለጉ ከእስልምና የማይወጡበት አንዱ ምክንያት ይሄ ነው። አንደኛ ንብረት ማውረስ ያቆማሉ፣ ንብረት አያወርሷቸውም። ሁለተኛ አባት በእነሱ ስም አይጠራም፣ አባትነት ስም ያነሳል። ንብረት አያወርሷቸውም፣ አባትነት ስም ያነሳል። እንደዚህ አይነት ነገሮች ስለሚገጥሟቸው ከእስልምና እንዳይወጡ ብዙዎች መውጣት እየፈለጉ እዛው ታስረው የሚቀሩበት ምክንያት ይሄ ነው እና ጌታ ይድረስላቸው። ዋናው ግን እኛቺ ነገር ልንሞት ዛሬ አናውቀውም። በተለያየ መልኩ ሰው ሊሞት ስለሚችል ማለት ነው። ስለዚህ ዋናው ህይወት ማግኘት ነው። ስጋን የሚገሉትን አትፍሯቸው ስላለ ክርስቶስ ማለት ነው። ህይወትን ታገኙ ዘንድ ጸሎታችን ነው። በርቱ። ሰላም ክርስቶስ ከእናንተ ጋር ይሁን። ጸሎት አድርጉ። በአርሲም በተለያየ መልኩ በተለያየ ቦታ ለሚገደሉ፣ ለሚሰደዱ፣ ለሚታረዱ በተለያዩ ምክንያቶች ወጥተው መከራ ለገጠማቸው በስደት ላይ ላሉ ለሁሉም ጸሎት አድርጉላቸው። ለማንኛውም ለሰው ዘር በሙሉ በየትኛውም ሃይማኖት ውስጥ ላለ በየትኛውም ሁኔታ ውስጥ ላሉ ታመው ለተኙም ለሁሉም ጸሎት አድርጉላቸው። ምሕረትን እንዲሰጣቸው ጌታ ሰላም እንዲሰጣቸው አይደለም ለሚገደሉት፣ ለሚገሉት፣ ለሚያርዱት ለአራጆቹም ሰላም ጸሎት አድርጉላቸው። ልቦናቸውን እንዲመልስ እግዚአብሔር አራጆችን፣ ገዳዮችን፣ ጨፍጫፊዎችን ልቦናቸውን መልሶ ማስተዋል እንዲኖራቸውና ያደረግነው ትክክል አይደለም ብለው እንዲጸጸቱ የምህረት ህይወትን እንዲያገኙ ዘላለማዊ ህይወትን እንዲያገኙ ከአራጅነት ወደ ተአራጅነት እንዲመጡ ማለትም ከአሳዳጅነት ወደ ተሳዳጅነት እንዲመጡ ለሰው ልጆች ነፍስ እንዲያዝኑ እንዲራሩ ጸሎት አድርጉላቸው። እኛ ዋናው መሳሪያችን ጸሎት ነው። ትልቁ መሳሪያችን ሴፍ፣ በመጽሐፍ ቅዱስ ሴፍ የተባለው አጥንትና ጅማትን የሚለይ የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ሴፍ ተብሎ በመጽሐፍ ቅዱስ ውስጥ ተገልጧል። ስለዚህ እኛ በሴፍ የምንለየው በምንድን ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል በሁለት በኩል እንደተሳለ ሴፍ ነው ይለዋል። እውነትን ከሐሰት ቆርጠን የምንለየው በእግዚአብሔር ቃል ነው እና እውነትን ከሐሰት ሰንጥቀን ለሁለት የምንሰነጥቀው የምንለይበት የእግዚአብሔር ቃል ነው እና እሱን ታጠቁ፣ እሱን ያዙ። ዋናው እሱ ስለሆነ ማለት ነው። ከዛ በኋላ ተናበቡ፣ ተጠያየቁ። ለጠላቶቻችሁ ለአራጆቻችሁ ቢያንስ ቢላ አታቀብሉ፣ ዋይዝ ሁኑ፣ ጥበበኛ ሁኑ። ለአራጆች ለገዳዮች ቢላ አታቀብሉ። ያው እንዴት እንዲህ ብዬ አልነግራችሁም። ቢላ ግን ቢያንስ አታቀብሉ። ለአራጆቻችሁ ወገኖቻችሁን ለሚጨፈጭፉ ደጋፊ አትኑ። በተለያየ መልኩ መደገፍ አለና የምትከተሏቸውን በተለያዩ ምክንያቶች እነሱ ራሳቸውን አብዴት የሚያደርጉበትን ራሳቸው የሚገነቡበትን እናንተ የነሱ ሸቀጥ ማራገፊያ አትኑ። ስለዚህ የነሱን አይዲዮሎጂ በምንም ተአምር ልገዙ አይገባም ማለት ነው። ትልቁ ጥንቃቄ ልታደርጉት የሚገባው ይሄም ስለሆነ እና ለዛሬ ብቃን። አፍራ ደህና ደሪ። What? ፎቶ አንሳ።
ለጠላትም ለወዳጅም። ልክ ዛሬ በዚህ ሰዓት በዚህ ቀን ላይ ላይቭ ላይ ነበርኩኝ ከ20 ዓመት በኋላ ይህንን ቪዲዮ ለምትሰሙ ከ20 ዓመት በኋላ ለምትሰሙ ዛሬ በዚህ ቀን ላይ በዚህ ሰዓት ላይ ላይቭ ላይ ነበርኩኝ። አንተ ምን እየሰራህ ነው? ይህን ቪዲዮ እያዳመጥክ ነው። ከ20 ዓመት በኋላ ነው እያዳመጥክ ያለው። ቁጥር ታይሙን ከ20 ዓመት በኋላ እኔ በ19 አላልኩም 2018 ነለካ በ2018 ላይቭ ላይ ዱቅ ብዬ እንደዚህ እያወራው ነው። አንተ በ20 ዓመትህ ይኸው እኔን እያዳመጥክ ነው።